የፈጠራ ባለሙያው ቶማስ ኤዲሰን። ልጆች ባለፈው ሳምንት የታላቁን ቀራጺና ሰዓሊ የሚካኤል አንጀሎን ታሪክ ተመልክተን ነበር። ዛሬም ለተወለደበት ሀገር ብቻ ሳይሆን ለመላው ዓለም በጣም ጠቃሚ ሆኖ የተገኘ ስራ የሰራ አንድ ጎበዝ የፈጠራ ስራ ባለሙያ እናስተዋውቃችኋለን። ከዛ በፊት ግን ልጆች አሁን እኛን የምታዩበትን ቴሌቪዥን፣ በየቤታችሁ የሚበራውን አምፑል፣ ወላጆቻችሁ ምግብ የሚያበስሉበትን ምድጃና እንጀራ የሚጋግሩበትን ምጣድ ኃይል ከየት እንደሚገኝ ታውቃላችሁ? ይሄ ሁሉ ዕቃ ስራውን እንዲሰራ ኃይል የሚያገኘው በሽቦ ውስጥ አድርጎ ከሩቅ ቦታ ከሚመጣ የኤሌክትሪክ ጉልበት ነው። ታዲያ ዛሬ የምንነግራችሁ የኤሌክትሪክ ጉልበት የሚያመነጭ መሳሪያና ሌሎችንም በርካታ አስደናቂ የፈጠራ ስራዎችን ለዓለም ስላበረከተ ታላቅ ባለሙያ ይሆናል። ይሄ ሰው ሙሉ ስሙ ቶማስ አልቫ ኤዲሰን ይባላል። ቶማስ የተወለደው አሜሪካን ሀገር ውስጥ በሚላን ክፍለ ሀገር ኦዮሃ በምትባል ከተማ ውስጥ እንደ ፈረንጆቹ አቆጣጠር ፌብሩዋሪ 11 1847 ዓ.ም ነበር። የኤዲሰን ቤተሰቦች 7 ልጆች ሲኖራቸው እርሱ የመጨረሻው ልጅ ነበር። እሱ ገና ልጅ ሳለ ቤተሰቦቹ ኦሃዮን ለቀው ወደ ሚሺጋን ክፍለ ሀገር ፖርት ሄሮን ወደምትባል ከተማ በመሄዳቸው አብዛኛውን የልጅነቱን ጊዜ እዚያው አሳለፈ። ይሁንና ዛሬ ድረስ የኦሃዮ ከተማ ነዋሪዎች በከፍተኛ ኩራት ኤዲሰን የተወለደባት ከተማ መሆኗን ይናገራሉ። ቶማስ ኤዲሰን በጣም ልጅ በነበረ ጊዜ ትምህርት መከታተል ተቸግሮ ነበር። አስተማሪዎቹም ምንም ያህል ጎበዝ ልጅ ሊሆን እንደሚችል ስላልገባቸው ተስፋ ቆርጠው ከትምህርት ቤት አስወጡ። ይሁንና እናቱ በጣም ጎበዝ ስለነበረች ጠንካራ ልጇን እያበረታታችውና እያስተማረችው በጣም ጎበዝ እንዲሆን ረዳችው። በተለይም ብዙ በማንበብ ልዩ ልዩ ሙከራዎችን በመስራትና ጊዜን በተገቢ ሁኔታ በመጠቀም ራሱን በሚገባ አሰለጠነ። 15 ዓመት ሲሞላው ቴሌግራፍ በሚባል የመልእክት ማስተላለፊያ መሳሪያ ላይ መልእክት የማስተላለፍና የመቀበል ስራ ላይ ተቀጥሮ መስራት ጀመረ። በዚያን ዘመን ስልክ ስላልነበረ ተራርቀው ያሉ ሰዎች መልእክት የሚለዋወጡት በቴሌግራፍ ነበር። ኤዲሰን በትርፍ ጊዜው በላብራቶሪ ውስጥ ሲሆን አንዳንድ ዕቃዎች እንዴት እንደሚሰሩ ለማወቅ እየነቃቀለ ይመራመር ነበር። ከዚያ በኋላ የፈጠራ ስራዎችን መስራት አለብኝ እያለ ማሰብ ጀመረ። በፈረንጆቹ የዓመት አቆጣጠር መሰረት በ1870 ኤዲሰን ወደ ኒውዮርክ በመሄድ ሰዎች በጨረታ የሚወጡ ዕቃዎችን የሚገበያዩበትን የትኬት መስሪያ ማሽንን አሻሽሎ ሰራ። ወዲያውም አሻሽሎ የሰራውን የትኬት መቁረጫ ማሽን የሚያመርትበት ፋብሪካ ከፈተ። በተጨማሪም የቴሌግራፍ መሳሪያዎችን በአዲስ መልኩ የማሻሻል ስራ ሰራ። ወዲያውም ውጤታማ በመሆን በአንድ ጊዜ 4 መልእክቶችን መላክ የሚያስችል ቴሌግራፍ ፈለሰፈ። ከዚያ በኋላ ኤዲሰን ቤተሰቡን ይዞ ኒው ጀርሲ ሜንሎ ፓርክ ወደምትባል ከተማ መጣ። እዚያች ከተማ ውስጥ ታላላቅ ስራዎችን የሰራበት ዝነኛ ፋብሪካ አቋቋመ። በ1877 ዓ.ም በፈረንጆቹ አቆጣጠር ፎኖግራፍ የተባለ መሳሪያ ፈለሰፈ። ፎኖግራፍ ድምፅ ቀርጾ የሚያስቀምጥና ሲፈለግ መልሶ የሚያጫውት መሳሪያ ነው። በዚህ መሳሪያ ለመጀመሪያ ጊዜ በጥራት የተቀረጸው ሜሪ ሃድ ኤ ሊትል ላምፕ የተባለ መዝሙር ነበር። ይህንን ስራ ከሰራ በኋላ 1 ዓመት ቆይቶ የኤሌክትሪክ አምፑልና የኤሌክትሪክ ኃይል የሚያመርት መሳሪያና የኤሌክትሪክ ኃይል የሚያከፋፍል ሽቦ የመዘርጋት ዘዴን ፈለሰፈ። ከዚያ በኋላ በ1878 በፈረንጆቹ አቆጣጠር መሰረት የኤዲሰን የኤሌክትሪክ መብራት ኩባንያ የሚል አቋቋመ። ቶማስ ኤዲሰን ምንም እንኳን በሰራቸው ስራዎቹ ከፍተኛ ሀብት ማግኘት ቢችልም ስራውን ከልቡ የሚወድ ነበርና ዘወትር ከመስራትና አዳዲስ ነገሮችን ከመፈልሰፍ አቋርጦ አያውቅም። በዚህም ትጋቱና ጉብዝናው በሕክምና ሙያ ላይ ትልቅ ጥቅም ያለውን የኤክስሬ
ወይም ራጅ ማሽንን ለመስራት እንዲቻል በጣም ትልቅ አስተዋጽኦ አበርክቷል። የመኪና ባትሪዎችን፣ የመጀመሪያው የፊልም ማሳያ መሳሪያን ሰርቷል። እንዲሁም ድምፅ የምታሰማና የምትናገር አሻንጉሊትን ለመጀመሪያ ጊዜ የሰራው እሱ ነው። ቶማስ ኤዲሰን በስሙ የተመዘገቡለት 1093 ልዩ ልዩ ፈጠራዎች ናቸው። አብዛኞቹ የፈጠራ ውጤቶቹ የሰው ልጆች የአኗኗር ሁኔታ በጣም ቀይረውታል። ቶማስ ኤዲሰን በርካታ እጅግ አድካሚ የሆኑ ሙከራዎችን በትጋትና በጥንካሬ ሰርቷል። ይሁንና በተለይ አምፑል ለመፍጠር ከፍተኛ ትዕግስት ጠይቆት እንደነበር ይነገራል። ከፍተኛ ገንዘብ እያወጣ የምሽት ጨለማን ማስቀረት አለብኝ በማለት ብዙ ያልተሳኩ ሙከራዎችን አደረገ። አብረውት የነበሩት ሰዎች ተስፋ በመቁረጥ ይኸው 900 ጊዜ ሞክረናል፣ ግን አልተሳካም፣ የጀመርነው ሙከራ ውጤት የሚሰጥ ስላልሆነ መተው አለብን አሉት። እሱ ግን እንደ ብረት የጠነከረ ቆራጥነት ስለነበረው እንዲህ አላቸው፣ ጓደኞቼ እስካሁን ያወቅነው አምፑል የማይበራበትን 900 መንገዶችን ነው። የማይሰሩበትን መንገዶች ስናውቅ የሚሰራበትን መንገድ እናገኛለን። ቶማስ ኤዲሰን በዋነኛነት አምፖልን በመፍጠሩ የመጠራቱን ያህል የኤሌክትሪክ ኃይል ማመንጫ መሳሪያ በመስራት መብራት በብዙ ስፍራዎች እንዲዳረስ አድርጓል። እንዲያውም የኤሌክትሪክ ኃይል ወደ የቤታችን እንዲመጣ የኤሌክትሪክ ሽቦን የፈጠረውም እሱ ነው። የፊልም መቅረጫና ማሳያ፣ የድምፅ መቅረጫና ማጫወቻ ለመጀመሪያ ጊዜ የፈለሰፈው እሱ ነው። ልክ ባለፈው ሳምንት እንዳየነው ሚካኤል አንጀሎ ጣሊያንን እስከ ዛሬ እንዳኮራት ቶማስ ኤዲሰን ደግሞ አሜሪካንን አኩርቷታል። ሕይወታቸውንም ወደ በጎ አቅጣጫ ስለቀየረላቸው ሁል ጊዜም ያመሰግኑታል። ልጆች ከቶማስ ኤዲሰን ሕይወትና ጥንካሬ መማር የምንችለው ብዙ ቁም ነገሮች እንዳሉን ተመልክተናል። ጊዜያችንን በአግባቡ መጠቀምና በቀላሉ ተስፋ በመቁረጥ ትልቅ ደረጃ ከመድረስ ወደ ኋላ መቅረት የለብንም።